በዛሬ ቪዲዮአችን ላይ እኛ ሴቶችን ከየትኛውም ግንኙነት ውስጥ ሊደርስብን ከሚችለው ወይም ከሚደርስብን የስሜት ጉዳት፣ የልብ ስብራት የሚጠብቀንን ዛሬ ሳይሆን ነገ ራሱ ፊቸራችን ላይ የስነ ልቦና ጫና እንዳይደርስብን፣ ሜንታል ሄልዝ እንዳይኖርብን፣ ስለ ወንዶችም ስለ ፍቅርም ያለን አመለካከት እንዳይጣመምብን የውስጥ ሰላማችንን እጅግ በጣም ከመጠበቅ አልፎ ነው ብላችሁ የትኛውም ወንድ የሚሞትላትን በፍቅር ሴት ክሬት ማድረግ ይችላል። ምንድን ነው ካላችሁ ዲታችመንት ስታይል ነው። አንድ ነገር ነው። ታዲያ ይህ ዲታችመንት ስታይል የሚባለው ምን መሆን አለበት? እጅግ በጣም ጤነኛ መሆን አለበት። ምክንያቱም አንሄልዚ የሚሆኑ ስላሉ በምናወራበት እንዴት እንደሚጠቅምሽ እንዴት መጠቀም እንዳለብሽ እና እንዴት ልታዳብሪው እንደሚገባ ስናወራ ከአንሄልዚ ከሆነ ጋር እየለየው ነግራቸዋለሁ። ነገር ግን የኔ ቆንጆ ይህ ስኪል ነው። በቃ የምትማሪው ትምህርት አሁን ሙያ እንማራለን አንዳንዴ ወይ በትምህርት የሆነ ደረጃ ላይ ደርሰን ከዛ በዛ ነገር መስራት ነው የምንፈልገው አይደለ? ይህንንም ስኪል እኛን ነገን የሚጠቅመው ራሳችንን ሪሌሽንሺፕ ውስጥ ከመግባት መቼ ራስሽን ልትከለኪው አትችይም። ታፈቅሪያለሽ የሆነ ቀን። ታዲያ ከዛ ሰው ጋር ያለሽን ግንኙነት በስኬት ለመጨረስ በዛ ላይ ደግሞ ላይቀጥል ይችላል ቢፈርስ ራሱ አንቺ ምን መሆን እንደምትችይ ታውቂዋለሽ። በጣም ጤነኛ መሆን አስተሳሰብሽን ማይንድ ሴትሽን ማለት ነው ሰላማዊ እንዲሆን የሚረዳሽ የትኛውም የፍቅር ግንኙነት ውስጥ የምንጠላውን የማንፈልገውን ያለመፈለግ ስሜት፣ ችላ መባል፣ መሄድ፣ መጥፋት እነዛን በሙሉ የሚያስወግድልሽ ስኪል ነው። ምንድናቸው የሚለውን ጨምሮ እንዴት መጠቀም እንዳለብንና አንቺን እንዴት እንደሚጠቅምሽ ሙሉ በሙሉ እዚህ ቪዲዮ ላይ አወራዋለሁ። እውነቴን ነው የምላችሁ። በፍቅር ማሸነፍ ከፈለግሽም ነው የሚልሽ፣ ከፈለገ አይሸነፍ። ነገር ግን እንዴት ፍቅር ግንኙነት ውስጥ መምራት እንደምትችይ በጣም በቀላሉ የሚያስረዳችሁን ነገር ነው ይዤላችሁ የመጣሁት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳሱለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች እንዲደርስልን ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው ሄልዚ የሆነ ዲታችመንት ስታይል ያላት ሴት የስሜት ጥገኝነት አይሰማትም። ወይም የምትወደው ሰው ፍቅረኛዬ ብላ የምትጠራው ሰው በሱ ውሎ ላይ ሊሆን ይችላል፣ በሱ ድርጊት ላይ ሊሆን ይችላል፣ በሱ ስሜት መቀያየር ላይ ሊሆን ይችላል። እሱ በሚያሳያት ባህሪዎች ላይ የተጠጋ ወይም ዲፔንድ ያደረገ ማንነት የላትም ማለት ነው። ራሷን ምን አድርጋለች? ዲታች አድርጋለች። እንዴት ካላችሁ ወይም ያንን እንዴት ፕራክቲስ አደረገች ካላችሁ የዚህ ቪዲዮ መጨረሻ ላይ ነው እንዴት አድርገን ይህንን ስኪል ፕራክቲስ ማድረግ ማዳበር እንደምንችል የምናወራው። ነገር ግን መመለስ ስላለብን ለምሳሌ ውሎዋን ካልጠየቃት መደወል አስለምዷት ዛሬ ባይደውል ለምሳሌ ችላ ቢላት መቀዝቀዝ ቢያሳያት ቢርቃት ቢጠፋት ሪያክት አታደርግም። ለምን? ምን ሆነ ነው? የት ገብተ ነው? አንድ ያልመለሰላትን ቴክስት 7 ያባስታ ምናምን አታረግም። ምን ያደርገዋል? እነዚህ ነገሮች የእሷ ድርጊቶች የእሷ ሪያክት የምታደርገው ምን ያህል እሱ ላይ የእሱ ሙድ ላይ የእሷ ስሜት ጥገኛ እንደሆነ ለእሱ ካሳየችው እንደሚመጻደቅ ይበልጥ እንደሚኮራ ችላ እንደሚላት ሊጠፋ በዛው እንደሚቀር ምን አይነቷ ናት እንደሚላት ጠንቅቃ ታውቃለች። ስለምታውቅ ምን አታደርግም ማለት ነው። ቶሎ ሪያክት አታደርግም። ሪያክሽን አያስፈልግሽም የኔ ቆንጆ። ዲታችመንት ስታይል የሚያስፈልግሽ ቆም ብለሽ አስበሽ ይሄንን ማድረግሽ ጥቅም እንደሌለው። እነዚህ የሚፈጠሩት እሱ በቀን ውስጥ በብዙ አይነት ማንነት የተከበቡ ሰዎችን ያገኛል። ስራ አለ። ሁሌ አንድ አይነት ሊሆን አይችልም። ስሜቱም ወይም ድርጊቶች የተቀያየሩበት ባህሪውም የተቀያየረበት የራሱ ሪዝን ሊኖረው ይችላል። ያ ሪዝኑን ማብራራት ከቻለ ይቅርታ ከጠየቀሽ ሄልዚ ያደርገዋል። ምክንያቱም ሂኖ አንቺ እሱ ላይ ጥገኛ እንዳልሆንሽ ካወቅ ወይም ራስሽን በፍጹም የእሱ ሙድ ላይ ያጣበቅሽ ሴት እንደሆንሽ ካወቀ እኮ አያሳይሽም። ባይዘዌ አይኖሩም እንደዚህ አይነት ባህሪዎች። ቢኖሩበትም ምን አታደርጊም። ባያዝድ ስለማያደርጉሽ ኖቲስ አያረግሽም። አንቺን አፌክት አያረግሽም፣ አያስለቅሱሽም፣ እሱን አያስለምኑሽም። ነገ መጥፎ ስሜት እንዲሰማሽ እንድታፍሬ አያደርጉሽም። ፈልጎ ነው ያለው ከአንቺ ጋር ፈቅደሽለት ወደሹ እንጂ እንደ መድኃኒትነት ብትጠቀሚው ሰው እንዳልሆነ እንዲሰማው የምታደርጊው ምን ስታደርጊ ማለት ነው? ዲታችመንት ስታይል ሲኖርሽ ነው። በቃ ሄልዚ የሆነ መጥፋቱ አያሳስብሽም አይደለም። ትፈልጊዋለሽ፣ ትደውያለሽ፣ ምን ተፈጠረ ብለሽ ትጠይቂያለሽ፣ ደህና ነው ወይ ብለሽ ትጠይቂያለሽ። አሊያም ደግሞ ሙሉ በሙሉ ችላ ሲልሽ ሲጠፋሽ በቃ እንደ ሰው ትጠይቂያለሽ። ከዛ ውጭ ግን ያለውን ነገር እሱም አይጠብቅም
አንቺም አታደርጊም። ምን ከሆንሽ ማለት ነው ዲታችመንት ስታይል ካለሽ። ብዙዎቻችን የምንቸገረው፣ ብዙዎቻችን ስህተት የምንሰራው፣ ብዙዎቻችን የምንጠቃው ምን በማድረግ ዲታችመንት ስታይል ስለሌለው ይችኛው የስሜት የእሱ ስሜት ጥገኛ ስለሆነን የራሳችንን ሰላም ከመጠበቅ ይልቅ እሱ ስለመጣ እሱ ጥያቄያችንን ስለመለሰ ሰላማችን የሚመለስ ይመስለናል። እንደዚህ አይነት ሰዎች ባይዘው ከአንቺ የሚመጣውን ነገር እያዩ ነው። ነገር ግን አንቺ እንደማሰጪው ካወቀ አያደርገውም። ከስንት አንዴ ካደረገ ግን እስቲል ምርጫሽ ምንድን ነው ማለት ነው? የራስሽ የሆነ ዲታችመንት ስታይል አለሽ። የእሱ የቡጥ ጥገኛ አለመሆን ነው። እንዴት አድርገሽ እንደምታደርጊው የዚህ ቪዲዮ መጨረሻ ላይ እናወራለን። ግን እስቲል ውጤት አለመስጠቱ እነዛ ማድረግሽ የእሱ ጥገኛ መሆንሽ ውጤት እንደማይሰጥሽ በማወቅ በራሱ አንድ እርምጃ መራመድ ትችያለሽ። ሁለተኛ ዲታችመንት ስታይል ካለሽ ወይም የዲታችመንት ስታይል ተከታይ ኮንሻ ስኪል ካለሽ ምን አይነት ሴት ነው መሰለሽ የምትሆኙ? ከእውነታው ጋር የምትጋፈጭ እንጂ ከስሜትሽ ጋር የምትጋፈጭ አትሆኝም። አሁን ስሜታዊ መሆን አይደለኛ ጉድ የሚያደርገን ወዲያው መናደድ። ቅድም እንደጠቀስኳቸው እንደ ምሳሌነት ወይ አልደወለልሽም፣ ወይ ውሎሽን አልጠየቀሽም፣ ወይ አልፈለገሽም፣ ወይም እንደ ፍቅረኛ ትሪት እያደረገሽ አይደለም። ከዚህም ባሻገር ደግሞ የሚቀያየሩ ባህሪዎች፣ ማንነቶችን እያሳየሽ ነው አይደለ? ስለዚህ የምትጋፈጠው የትኛውን ነው ማለት ነው? አክሽኑን በቃ የሚያደርገውን ነገር ትጋፈጣለች። ወይም እውነታው ደግሞ ግልጽ ነው። በቃ ምናልባት ይውላችሁ እንደ ግንኙነታችን ውስጥ እንዳለ ሲቹዌሽን ሊለያይ ይችላል። ዴሊ በአንድ ቀን ሊሆን ይችላል ቴክስት ያላከልሽ፣ ወይም በስራ ቦታ ባጋጠመው የሆነ ነገር ሊሆን ይችላል። ያ አፌክት እያደረገች ነው። ከዛ ውጭ ደግሞ የሁል ጊዜ ያለ አይደል የመጥፋት ባህሪ፣ የመዝጋት፣ ችላ የማለት ሁሌም የሚነሱ እኛን በቃ እንድንጎዳ የሚያደርገን ግንኙነቱን በቁም ነገር አለማየት፣ መጠቀሚያ ማድረግ እኛን እንደዚህ አይነት ነገሮችን ሲያደርግ ከእውነታው ጋር ነው ዲታችመንት ስታይል ያላት ሴት ከመጀመሪያው ነው። ርቃም አትሄድም። 2 ወር 2 3 6 ወር 6 ዓመት አትጠብቅም። ከእውነታው ጋር ከፋክቱ ጋር ትጋፈጣለች። ይሄ ሰው አይወደኝም፣ ለእኔ በቂ ክብር የለውም፣ ለግንኙነታችንም ሳስበው ምንም የሚሆን አይነት ሰው አይደለም፣ የትም ርቆ ሊሄድ አይችልም እንጂ የምትለው ስሜታዊ ሆና የሆነ እርምጃ ለምን አይደውልልኝም? እንዴት ሊደውልልኝ አልቻለም? ማን ነው እሱ? ደግሞ ጠይቀዋለሁ። ከዛ ደግሞ ሌላ ጠይቀሹም አልሆን ሲልሽ ምንም ሲልሽ፣ ከዛ ደግሞ ልምምጥ እሱ አልሆን ሲልሽ ደግሞ በቃ በጸሎት እስቲ ይለወጣል፣ ይቀየራል፣ ለአንድ ቀን በዚህ መንገድ ፍቅር ብሰጠው ምናምን ያለች ኤክስኪውዝ እየፈለገች እዛ ግንኙነት ውስጥ ስሜቷ እንዲመራት አታደርግም። ዲታችመንት ስታይል ካለሽ ወይ ስኪል ካለሽ ግን ብያችኋለሁ እውነታውን ትመርጣለች። እውነታውን የምትጋፈጥ ሴት ባይዘዌ ታርመዋለች ይሄንን ወንድ። ምክንያቱም ዋጋዋን ታሳየዋለች፣ ምን ያህል ራሷን እንደምታከብር ታሳየች፣ ህይወት እንዴት እንደገባት ታሳየች። በዛ ላይ ደግሞ የእሱ መኖር አለመኖር ወይም የእሱ ፍቅር እሱ መውደዷ ማፍቀሯ እሱ ላይ ጥገኛ እንዳላደረጋት በደንብ ስለሚያውቅ በጣም እርግጠኛ ሆኜ የምነግራችሁ ከእሷ ለመሸሽ ለመራቅ፣ እሷን ላለማፍቀር ወይም ከእሷ ጋር በፍቅር ላለመዝረቅ፣ እሷን ችላ ለማለት ምንም የሚያገኘው አንዳች ምክንያት ወይም ያንን ፓወር ልትሰጠው አትችልም እች ሴት። ስለዚህ ምን ያደርጋል ማለት ነው? ስርዓቱን ይዞ ይቆያል ወንድ ልጅ። በዛ ላይ ደግሞ ዋና ፖይንታችን ምንድን ነው? ራሳችንን ሰላማችንን መጠበቅ መከላከል ስለሆነ የኔ ቆንጆ ምን ያስፈልግሻል ማለት ነው? ዲታችመንት ስታይል ያስፈልግሻል። ካለሽ ምን አይደርስብሽም ማለት ነው? ቀድመሽ ከእውነታው ጋር ከጥርጣሬዎችሽ ወይም ከስሜቶችሽ ጋር ፋይት አታደርጊም። እውነታውን ትቀበያለሽ፣ ሙቮን ታደርጊያለሽ። ምን ያስፈልገናል እንደ ሴት ልጅ ማለት ነው? ሰላማችንን ፍቅራችንን ለመጠበቅ ሄልዚ የሆነ ዲታችመንት ስታይል። ሶስተኛ ሄልዚ ዲታችመንት ስታይል ካለን እኛ ሴቶች ምን አለን ማለት ነው? ኢንጂኑ አለን፣ ሰልፍ ኮንትሮል አለን፣ ስሜታችንን የምንቆጣጠር ሴቶች እንሆናለን። ያ ማለት ደግሞ በግንኙነት ውስጥ ወይም በዚህ ዲታችመንት ስታይል ውስጥ እንደ ዋና በቃ ሲፒዩ ይባል የለ ኮምፒውተር ላይ እንደዛ የሚያገለግለን ነው። ሰልፍ ኮንትሮልሽን አፕላይ እንድታደርጊ ይረዳሻል። ደግሞ ዲታችመንት ስታይልሽ ማለት ነው። ያንን የምታደርጊው ለምሳሌ የ90 ሰከንድ ህግ የሚባል ነገር አለ በሳይኮሎጂ። የሆነ ንዴትሽን ለምሳሌ ግንኙነት ውስጥ ቅናት ሊኖር ይችላል፣ ንዴት ሊሆን ይችላል፣ ለጥያቄዎቻችን መልስ አለማግኘት ሊሆን ይችላል። ሁሌ ደግሞ የእሱ ባህሪ የእሱ መቀያየር ምናምን ጫና ውስጥ ይከተናል አይደለ? ከዛ ደግሞ ምን አለ ለእሱ የሚሰማን ፍቅር አለ አጣብቅኝ ውስጥ የሚከተን። ስለዚህ እዛ አጣብቅኝ ውስጥ እንዳንገባ የሚያደርገን የራሳችንን ሰላም የራሳችንን ሜንታል ሄልዝ እንድንጠብቅ የሚያደርገን ክብራችንን እንድንጠብቅ የሚያደርገን ይህ ሰልፍ ኮንትሮል አሳልፎ ለሱ ያለን ስሜትኛ ጋር ያለው ለሱ አሳልፎ እንዳይሰጠን
ለዛ ለማይረባ ግንኙነት ጤነኛማ ላልሆነ ግንኙነት አሳልፎ እንዳይሰጠን ስለሚያደርገን ምን እናደርጋለን ማለት ነው? የዛችን የ90 ደቂቃ ሰከንድ አይሚን ሰልፍ ኮንትሮል ላይ መለማመድ መቻል አለብን። ሪያክት ከማድረግሽ በፊት መጀመሪያ እንደቅታሽ ንዴትሽን ከማሳየትሽ በፊት የሆነ ድምፅ ከማውጣትሽ በፊት የሆነ ውሳኔ ከመወሰንሽ በፊት የሆነ ነገር ከመፍቀድሽ በፊት ስሜታዊ ሆነሽ የሚያስቆምሽን ግዴታ ልትተገብሪው ይገባል። ብሪዝ በማድረግ ሊሆን ይችላል። ቅድም ማይንድ ሴትሽን ሽፍት ምንም ጥቅም የለውም። አሁን እሱ ላይ ብጮ ብናገር እንደዚህ ባድረግ ከዛ በኋላ መልሶ ይጸጽተኛል። እረፍ፣ አስብ፣ ከመናገሬ በፊት ላስብ የሚል የግዴታ ነው የምልሽ። አንዱ ይሄ ነው። ፕራክቲክ እንዴት እስኪሉን እንዴት መለማመድ እንዳለብን እንዴት ፕራክቲስ ማድረግ እንዳለብን ከሚረዳን ነገሮች ውስጥ አንዱ ይሄ ነው። በቃ የዚችን የ90 ከመናገርሽ በፊት ቴክስት ከመጻፍሽ በፊት ሪያክት ማድረግሽ በፊት ከመቅናትሽ በፊት ውሳኔ ከመወሰንሽ በፊት ምን ያስፈልግሻል ማለት ነው? ቆም ብለሽ ለ90 ሰከንድ ያክል ብሪዝ ማድረግ፣ ማሰብ፣ አውትካሙን ማሰብ፣ ሪዛልቱን ማሰብ፣ ምን ሊመጣ ይችላል። ምክንያቱም ይውላችሁ አንዳንዴ በዛች ፍጥነት የሆነስ በስሜታዊ ፍጥነት የሆነ ነገር ከወሰንን የሆነ ነገር ካደረግን የሆነ ነገር ከተናገርን ቀጥሎ ምንድነው ይቅርታ እየጠየቅን የምናገኘው ራሳችንን ነው። እየተጸጸትን የምናገኘው ራሳችንን ነው። ድጋሚ ሌላ ስህተት እየሰራ የምናገኘው ራሳችንን ስለሆነ የኔ ቆንጆ ግዴታ ዲታችመንት ስታይል ያስፈልግሻል። ከነዛ ውስጥ ደግሞ በዋነኛነት የሚረዳሽ ሰልፍ ኮንትሮል ነው። ያንን ምን እንድታረጊ ያደርግሻል? በደንብ እንድትለማመጭ፣ ስሜትሽን እንድታዳመጭ፣ ስሜቷን ሪያክት ማታደርግ የበሰለችን ሴት እንድታመጫት ይረዳሻል። ይህንን ማንነት ከምታመጭበት ዋነኛ ውስጥ እችን የ90 ሰከንዷ ሩል ነግሬያቸዋለሁ። ሌላውን መጨረሻ ላይ ደርሰናል፣ እናወራበታለን። ነገር ግን ምን ያደርገናል ማለት ነው? እኛ በኋላ ከጸጸት ከንዴት ድጋሚ ሌላ ስህተት እንዳንሰራ ልክ ያልሆነ ያ ሰው ጥፋተኛ ሆኖ ራሱ በማይረባ ውሳኔ ወይም ቃላት በመናገራችን ድጋሚ ቅርታ ጠያቂ እንዳንሆን እዛ ግንኙነት ውስጥ ተበዳይ ሁሌ የሆነን ሰው ተሸካሚ እንዳንሆን ይረዳናል። አራተኛው ዲታችመንት ስታይል ካለሽ በተለይ ሄልዚ ከሆነ ምን አለሽ ማለት ነው? ባውንደሪ ያለሽ። ባውንደሪሽን እንድትጠቀሚ፣ ባውንደሪሽን አፕላይ እንድታደርጊ፣ ባውንደሪሽን እንድታቂ በደንብ ይረዳሻል። ከነሱ ውስጥ እኔ የሚለው ነው። እኔ የሚለው ስቴትመንት በራሱ መጠቀም። ለምሳሌ እኔ ዛሬ ቢዚ ነኝ፣ እኔ ይሄንን አደርጋለሁ፣ ስፔስ ክሬት የምታደርቅናት። ከዛ በኋላ ፑሽ አርጎ ራሱ ሲመጣ ለምሳሌ ባውንደሪሽን ሲያል በቃ መደንገጥ መቻል፣ ለተደፈረው ድንበርሽ ምላሽ መስጠት፣ ትክክለኛ ፕራክቲስ ያለው ባይዘዌ ማለት ነው። ደስ የሚላችሁ ዲታችመንት ስታይል አለሽ ማለት በራስሽ የምታምኚ የምትተማመኝን ራስሽን ሰልፍ ኮንትሮል በደንብ ያሰለጠንሽ ሴት ስለሆንሽ አሁን እሱ እኔ ከሄድኩ ለምሳሌ እኔ ከተውኳት እኔ ከራኳት ይሄን ግንኙነት ካቋረጥ እንዲህ ትሆናለች፣ ታዝናለች፣ ልቧ ይሰበራል፣ ታሳድደኛለች፣ ትከተለኛለች የሚሉ ሀሳቦች የሉትም። ምክንያቱም ሂኖ ወደ ከመጀመሪያ ጀምሮ የምትሰጪውም የምታሳዩም ሪያክት የምታደርጊበትን መንገድ በራሷ ዓለም ጥንቅቅ ብላ እየተሰራች ህይወቷን የምታውቅ በደንብ ሰልፍ አዌርነስ ያላት የምትፈልገውም አትፈልገውም። ምክንያቱም በጣም አታችመንት ካላት ከሱ ጋር ወይም የሱ ስሜት ጥገኛ ከሆነች ማለት እኮ ነው። ዞሮ ዞሮ በጣም ጥብቅ ካለች እሱ ላይ በሱ ፍቅር ላይ እሱ በሚሰጣት ነገር ላይ ጥብቅ ያለች ሴት ከሆነች ምንም ጥያቄ የለውም። ሀፕን ማድረግ ድንበራችን ይጣሳል። የምንፈራው ነገር ለቁም ነገር አለመታሰብ ይመጣል። በጣም በቀላሉ የሚተውን ሴቶች ምናምን እንሆናለን። ባውንደሪ ሲኖርሽ ደግሞ እና እነዚህን የዲታችመንት ስታይል አፕ ላይ ያደረግሽ ሴት መሆንሽን ካወቀ ሲጀመር ያከብረዋል። ስለዚህ ባውንደሪሽን ታውቂያለሽ የሚለው ጥያቄ ነው መመለስ ያለበት። ስለዚህ አንዱ ዲታችመንት ስታይላችን ከምናዳብርበት ይህ ስኪል እንዲኖረን ከሚረዳው አንደኛው ውስጥ ምንድነው? ባውንደሪያችንን መጻፍ። እንዲህ ሲናገረኝ አይመቸኝም፣ ይሄንን ሲያደርግ አልፈልግም። የፍቅር ግንኙነት ውስጥ እኔ ለመቆየት ወይም የሆነን ወንድ ዋጋ እንድከፍልለት እንዳፈቅርለት የማደርገው የዚህ አይነት ካራክተር ሲኖረው ነው፣ ይሄን ነገር ሲያከብር ነው የሚሉ ቁጭ ግልጽ የሆነ ታዲያ ብዙዎቻችን አናቀውም። ባውንደሪሽ ምንድነው ብትያ ለምናፈቅረው ሰው ባውንደሪ ያለን እንዴ እንላለን። አትሊስት ልክ እንደኛው ለሱም ባውንደሪ የሌለን ብንሆን እኮ ችግር የለውም። የሚያከብረን የሚወደን የሚጠብቀን የወንድነት ካራክተር ያለው እንኳን ወንድ ቢሆን እኮ ኢትስ ኦኬ። ለማይረባ ምንም ሲጀምር ስለ ባውንደሪ የማያውቅ አንድ ተራ ወንድ መጥቶ እንዲረብሸን እንፈቅዳለን ሰላማችንን። ስለዚህ ሰላማችንን ከምናስጠብቅበት አንዱ መንገዶች ውስጥ በዲታችመንት ስር ውስጥ ያለው ባውንደሪ ነው የኔ ቆንጆ።
አፈቅረዋለሁ አጠዋለሁ እያለ እሱ መተንፈስ አልችልም። እሺ አንቺ ከሌለሽ ማን ነው የሚተነፍሰው ነው? አንቺ ካልኖርሽ፣ አንቺ ሰላም ከሌለሽ፣ አንቺ ደስተኛ ከማገ ምን ሊያረግልሽ ነው ይሄ ሰው ነው የሚለውን ጥያቄ ትመልሳለች። ባይዘ የዲታችመንት ስታይል ስኪል ያላት ሴት ትመልሳለች። ታዲያ የኔ ቆንጆ ባውንደሪ ማወቅ፣ ሊስት ማድረግ ያ ሲነካብሽም እኮ አሁን ያ ሲነካብን እኮ ባይዘ አንዱ ይሄ ነው በቃ ሰልፍ ሪስፔክት ራሳችንን ከምናስንቅበት ወይም እንዳናገኝ ከሆን የምንወደው ወንድ ክብር ዋጋ እንዳናገኝ የሚያደርገን ይሄ እኮ ነው። ባውንደሪያችንን አለማወቅ ነው። ባውንደሪያን ያወቀ ሴት እኮ ሲያልፍባት ትሄዳለች። እንደምትሄድ የሚያቀን ሴት እኮ ደግሞ ያከብራል። በደንብ እስቲ ጠይቁ ወንዶችን። እስቲ እንዲህ ባደርግ ይተወኛል ምናምን አይተውሽም፣ ሞራ ክብሮሽ ይኖራል ነው የሚልሽ። እውነት ትክክለኛ ወንድ ከሆነ ያው እርስ በራሳቸው ስለሚደጋገፉ ነገር ሊሉ ይችላሉ። የራሴ የምትዩን ሰው ግን ጠይቂ። ስለዚህ እኔ ቆንጆ ባውንደሪ ሊስት ማድረግ ማወቅ በራሱ ለዲታችመንት ስታይል ስኪል እንዲኖርሽ ይረዳሻል። በደንብ ዲቴል ይኸው መጨረሻው ላይ ነው እንዴት ማዳበር እንደምንችል ብናፈቅርም ያንን ወንድ ስለሚያስፈልገን እኛን ስለሚጠብቀን ነገ ደግሞ ጤነኛማ ሄልዚ የሆነ እሱንም ተረድተሽ ባይዞ ስለ ራሳችን ብቻ አይደለም እሱንም ተረድተሽ ተቀብለሹ አክብረሹ የሚፈልገውን ጣዕም ያለው ፍቅር እንድትሰጪው። ዲታችመንት ስታይል ማለት መመናቀር፣ መጥፋት፣ ድራማ መፍጠር ምናምን አይደለም። ሪል ሴት መሆን ነው ባይዞ። እሱንም የምትጠቅሚበት ስለሆነ እንዳትፈሪ። እንዴት ስኪል ማድረግ ትችያለሽ? የመጨረሻው ላይ ደርሰናል። አምስተኛው አንድ ሴት ልጅ እንዴት ነው ዲታችመንት ስታይል ልትፈጠር የምትችለው ወይም ዲታችመንት ስታይል እንዳላት ማወቅ የምትችለው? እንዴት ነው ስኪል ማድረግ የምትችለው ዲታችመንት ስታይልን የሚለውን በጥልቀት ካወራ ነው ወይም በጣም ካብራራውላችሁ እመኑኝ እስካሁን ካነሷቸው 4 ነገሮች አያልፍም። ነገር ግን የኔ ቆንጆ ዲታችመንት ስታይል እስኪሉ እንዲኖርሽ በመጀመሪያው ለራስሽ የሆነ ፍቅር ሊኖርሽ ይገባል። ራስሽን ማወቅ፣ ራሴ ምን ያህል ወዳለው። ምክንያቱም ራሳችንን ባለመውደዳችን ወይም ለራሳችን በቂ ፍቅር ራሳችንን ባለማወቃችን ምን ማድረግ እንዳለብን እንኳን ሳንረዳ ፍቅር ሲይዘን ምን እንሆናለን? የነሱ የስሜት ጥገኛ እንሆናለን። በእነሱ ላይ ዲፔንድ ይሆናል። የኛ ሰላም፣ የኛ ፍቅር፣ የኛ ሜንታል፣ የኛ ስነልቦና የነሱ ጥገኛ ይሆናል። ያንን መለየት አይደል ዋናው ዓላማችን። ስለዚህ ያንን ለመለየት ወይም ያንን ለማወቅ ደግሞ ራሳችንን ማወቅ፣ ለራሳችን ምን ያህል ፍቅር እንዳለን፣ ራሳችን ምን ያህል ደስተኛ የማድረግ ምክንያቱም የሆነ ሰው ስሜት ላይ ጥገኛ ከሆንን ምንድን ነው ደስተኛ መሆን አንችልም። የእነሱ ሙድ በተቀየረበት ቁጥር የኛም ይቀየራል። ስለዚህ የኔ ፍቅር የኔ ሰላም ከራሴ ይጀምራል ብለሽ ማመን መቻል አለብሽ። ያ ማይንድ ሴትሽ ብቻ አይደለም ማመን ያለበት፣ ፕራክቲካሊ ለራስሽ መስጠት። ለምሳሌ ከአንደበቴ የሚወጣው ነገር ራሴን ሊያረክስ ይችላል ብለሽ ማመን። ልክ ሪያክት ከማድረግሽ የሆነ ስሜታዊ ከመሆንሽ በፊት ይሄ ነገር ራሴን ይጎዳኛል መልሶ፣ ስለዚህ ስናገርም ሪያክት ሳደርግም የሚጠቅመኝን መሆን መቻል አለበት ብለሽ ያንን ፕራክቲስ ማድረግ መቻል አለብሽ። ቅድም እንዳልኳቸው ራሳችንን እንዲቆጨን የሚያደርገንን ቃል ከመጠቀማችን በፊት ረፊ ያችን በዛች 90 ሰከንድ እኮ ካለፈች አበቃ። በዛች 90 ደቂቃ በመተንፈስ ራስሽን በማስቆም ዝም ብለሽ ቴክስት የሚያስደርግሽን ዝም ብለሽ እንድንደውይ የሚያደርግሽ ያለበት እንድትሄጂ የሚያደርግሽ ኦቨርቲንክ የሚያደርጉሽን ነገሮች ፋይት የምታደርጊበትን የግዴታ ማለት ይሄ ለራሴ ክብር የለኝም እንዴ፣ ራሴን አላከብርም እንዴ፣ ኧረ አፍራለሁ ነገ የሚሉ ነገሮችን በቃ እንደዚህ ፕራክቲስ ስታደርጊ እሱ ላይ ጥገኛ እንደሆንሽ የሚያስመሰክሩ ነገሮችን አታደርጊም። ሁሌም እንደምላችሁ ደግሞ የራሳችን አላማ፣ ህልም፣ ስራ፣ ጊዜ የምናጠፋበት ከሱ ጋር ስፔስ የምንፈጥርበት እችን ዲታችመንት ፕራክቲስ እንድናደርግ የሚያደርገንን ሌላ ኢነርጂያችንን የምናጠፋበት አቴንሽናችንን የምናጠፋበት ላይፍ ሊኖረን ይገባል። ሰዎች ላይ አታች የምንሆነው ወይም ልጥፍ የምንለውም እኮ ያለ እናንተ የምንለው ሌላ ነገር ስለሌለን ነው። አብዛኛው ጊዜ ሌላ ነገር እንዳልኩሽ ራስሽን የምትወድ ሴት ራሷን የተንከባከበች ራሱ ጊዜ አይበቃትም። ተቀጥራ ራሱ ከሁለት ሰዓት በኋላ ነው የምትሄደው። ከዛ በቃ ከራሷ ጋር ታወራለች። ምን እንደሚያስፈልጋት ምን እንደማያስፈልጋት ታውቃለች። ጥገኛ ስንሆን የነሱ ሲጀመር ምን ደብራቸው ቶሎ ችላ ምንላቸው። የስሜት ጥገኛ ከሆንሽ ደግሞ ቀላል ነው የምትሆኙ። ሴክስን በቀላል ትፈቅጃለሽ፣ መነካካትን በቀላሉ ትፈቅጃለሽ። በቃ ይሄዳል። በቃ እሱ ሲሄድ ደግሞ ከኋላ ትከተዋለሽ። ልመናው ምኑም ይቀጥላል። ነገር ግን ባውንደሪ ካለሽ፣ ያመንሽበት ነገር ካለሽ፣ ህልም ካለሽ፣ አላማ ካለሽ ሁሉም ስቴፕ እንዳለው ታውቂያለሽ። ስለዚህ ግዴታሽ ነው ዲታችመንት ስታይል ያላት
በምንም መንገድ ነው የምልሽ አንድ ወንድ ልጅ ሊያጠቃት አይችልም። እዚህ የራሷ ዓለም የራሷ ስፔስ የምትኖረው ኑራ ታዲያ ሼር የምታደርገው ቅድም ራስ ወዳድ መሆን ይቻላል። ሼር ማድረግ አለብሽ። መስጠት፣ ላፈቀርሽ ማፍቀር፣ መቀዝቀዝ ወይም አሮጋንት መሆን፣ መሸሽ፣ እንዲከተልሽ ማድረግ፣ እንዲናፍቅሽ ማድረግ አይደለም። አንቺም ተመሳሳይ ኢነርጂ በቃ ባላንስ ሰርተሽ አክብሮሽ ተከብረሽ ወደሹ ወዶሽ ምናምን የምትኖሪበትን ዓለም እንድትፈጥሪ ያደርግሻል። በቃ ሁሌ የምንጠላውን ስሜት እንዳናስተናግድ ያደርገናል። ስለዚህ ሰልፍ ኮንትሮልም ያስፈልግሻል። በቃ ራስሽን የምትቆጣጠሪበትን መንገዶች መማር ከማይንድ ሴት ይጀምራል። ለራስ ላለን ፍቅር፣ ለራስ ባለን ክብር፣ ሰልፍ ስቲማችን፣ ኢንዲፐንደንት መሆናችን በሙሉ ምን ያደርገናል ማለት ነው? ተወዳጅ ያደርገናል፣ ተከባሪ ያደርገናል፣ ተፈቃሪ ያደርገናል። ምንገፋ፣ ምንተው፣ በቀላሉ ችላ ምንባል እንዳንሆን ይረዳናል። ሴት ልጅ ምን ያስፈልጋታል? ታችመንት ስታይል ያስፈልጋታል። ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።